እንዴት ነህ ሰላም ነው ወይ አንድ ሰው ቪዲዮ ላከልኝና አይቼ ነው የመጣሁት እንዴት ነህ ደህና ነህ ከተማ እንዴት ነህ እግዚአብሔር ይመስገን ሁሉ ነገር ሰላም ነው ምንድነው የኔ ፎቶ እዛ ጋር ብዙ አመት ሆነው ከተሰቀለ 2 አመት ምን ሰይጣን አሳስቶ ነው አድናቂው ነኝ በጣም አከብራለሁ ወደዋለሁ ለዛ ሰዓት ስራ ምን ያህል ጊዜ ሆነ አንድ 15 አመት እጅ ላይ ምን ጉዳት አጋጥሞ ነው ኤሌክትሪክ ጉዳት ምን ድሮ በልጅነት ወይስ ወጣት ኮንክ በኋላ በልጅነት ግን የአካል ጉዳትህ በፍጹም አይበግረኝም በጣም እሰራለሁ ከዚህ በላይም መስራት ይችላል አቅም ማጣት እንጂ ሰላም ያው እንግዲህ አድናቂ ነው ከተማ መልክተኛው ያው ሄደ ጎብኘው ባልከኝ መሰረት መጥቻ አይቼዋለሁ የአካል ጉዳት ሳያግደው ሰዓት እየሰራ ነው ማንኛውንም ሰዓት ነው የምትሰራው ከተማ እሰራለሁ ማቴሪያል ነው አሁን ችግሩ እንጂ ማልሰራ ነገር የለም እሰራለሁ አግብተሃል ወልደሃል 3 ልጅ አለ 3 ልጅ ታስተዳድራለህ በሰዓት ስራ በጣም አስተዳድራለሁ የሰይፉ በኢቢኤስ ተመልካቾችን እንዲያግዙህ እናደርጋለን ያው እንግዲህ አንተን በእንደዚህ አይነት ስሜት ውስጥ ሆነ መስራትህን በተመለከተ ቪዲዮን ሲያዩ በጣም ልባቸው ተነካ አላክ ጄነራል ትሬዲንግ የኤስፒሲ ወለል ንጣፍና ከፋፋይ ነው የ50 ሺህ ብር ስጦታ አበርክቶልሃል ሌላው ደግሞ ሎሚያድ ሱፐርማርኬት እንዲሁ 50 ሺህ ብር አስቤዛ ጨምሮልሃል ማለዳፎም ደግሞ ፍራሽ ከነብርድ ልብሱ ቃል ገብተውልሃል በጣም አመሰግናለሁ እኔም ስላየው በጣም ደስ ብሎኛል ከተማ በጣም ደስ ብሎኛል ዛሬ አለ ምን አንተን የሚያቆ ገና ልጅ ሆኜ ዱሮ 120 ላይ 98 ላይ አቃሎ ሸገር ላይ kanji ሰይፉ በጣም አድናቂው ነው ከዚህ በላይ ደግሞ በትልቁ ለሰራለሁ አሁን ደግሞ አቅም ካገኘው እንደውም በትልቅ አርጌ ነው ሰራ ግን እጂ ምንም ማያግድህም አረ እንደዚህ አይነት ባሬላ ብቻ ነው የማልችለው ከማልችለው ነገር ባሬላ ማያዝ እንደዚህ እጄ ስለማይችል እንጂ ሁሉንም ነገር ሰራለሁ ያው እንግዲህ ከተማ አቋቁሙኝ ይያለ ነው እንደውም ዛሬ አደረ ያልኩት ምንድነው የኔም ፎቶ ካረክ በኋላ ሰዓቱም እየሰራ ስላልሆነ አውርደው በቃ እሺ ተገረልኝ በቤት ያረጋለሁ ከዚህ ያላረግም በጣም አመሰግናለሁ ሰይፉ እንግዲህ መልክተኛው ባልከኝ መሰረት መጥቼ ያጎብኝቻለሁ ከተማን አግኝቻለሁ ያው እንግዲህ በጣም በአስቸጋሪ ሁኔታ ስራውን እየሰራ ነው በጣም አስደሳች ነው የሰይፉ በኢቢኤስ ተመልካቾችም ከተማ እንድታግዙት እኛም ጥሪ እናቀርባለን ከቴ እንግዲህ በሚቀጥለው ስንገናኝ በጣም ደስተኛ ሆነ እንደማይ ተስፋ አለኝ ኖርልኝ እሺ ቴንክ ዩ ወደ ስቱዲዮ በቀጥታ የምትመለከቱት ሰይፉ በኢቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው እዚህ ይመጣል በደግነት ስራዎቹ ነው ብዙ መታቆት ዛሬ ሰይፉ በኢቢኤስ እንግዳ ነው በቅርቡ በሚደረገው ህዳር 20 በሚደረገው የቲክቶክ አዋርድ ላይ በእንግዲህ ከታጩት መሃል አንዱ ነው ምረጡኝ ቅስቀሳም ነው ጎን ለጎን ለማንኛውም ጠራረጋዋለሁ መልክተኛው ሞቅ አርጋችሁ ወደዚህ እስኪ መልክተኛው ቀደም ቃል ስለተገባባን አሁን ፊቱን ባራዳ ቋንቋ ፌሱን እንሹፈው አይደል ይሾፋን መጀመሪያ ዜና እድካውን በኋላ መንገድ ላይ ስታስቸግሩት በያሰብኩና ታውቁት ስንት አመት ነው እንደዚህ ፊት እንደበቀ የሰራው እንዳልኩ በትክክል ኤግዛክት በአመት ደረጃ እስከ 5 አመት ድረስ ምን ያህል ሰዎችን አገዝክ አላቅም ሰው እሱ ያወቃቸው ነው 5 አመት ማካገለገልክ ቀሪውን ደግሞ ፊቱና
አንተን ናፍቀዋል እኔን ሰልችተዋል ስለዚህ እኔ ሸፈን ደብቁት በልስ እሺ ሰይፉ እኔ ሸፈን የሆነ ጡጦ መሰለ ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው አዎ የባህር ዳር ልጅ ነህ የባህር ዳር ልጅ አዎ ኳስ ተጫዋችም ነህ ነበርኩ አሁን የገባኝ ይሄ መቆም የሌለበት እንደው ኳሱ ላይ ነበር መጠንከር የነበረብህ እዚህ ተጫውተህ ማገዝ ትችል ነበር መርዳት ትችል ነበር ውስጡ ላይ ብዙ ነገሮች አሉ አይደል ሰይፉዬ አንዳንድ ነገሮች እንደዚህ አይገለጹም በደንብ በአንዳንድ ምክንያቶች ነው ያቆምከው ተሰብረህ ነው አይደል ምክንያቱም እዛ ፎቶ ላይ እንደማየው እኮ እንዲያቆ አረስ ነገር ጊዜ ነው በጣም ደሞ ያለው የአርሰናል ተጫዋቾች ደቃቅ አይደሉ እንደ ካንታን ስንት ቁጥር ላይ ነው ዝም ብዬ ተክለሰውነቱን ሳይው አማካኝ ወይም ደግሞ አጥቂ ጓንት ለብሰው አጥቂ ያለ ሳይፍ በእኛ ነው ግን ጠባቂ እኔ እኮ በርዶ ጓንት ያረክነ መሰለሽ በረኛ ነህ ስንት አመት ተጫወትክ ይሄንንም አሁን ዓመተ ምህረት ቀናቶች ምናምን ላይ በጣም ሰነፍነ ይሰፉይ አሁንም ስናገር ሰው ምናልባት ግምት ውስጥ እንዳያስገባ የሆነ ነገር ዝም ብዬ ከዚህ እስከዚህ ያልኩ ነው ማወራው ዋው ለፋሲል ከነማ ነው ተጫወትከው ብቻ ግን አብዛኛውን እድሜ ያለቀው በኳስ ነው 2 አመት 3 አመት ገደማ ያቆምኩት ትልቅ ደረጃ ላይ በኳስ ካሪየር በኳስ ተሰጥቶ ትልቅ ደረጃ ላይ ደረስከው ለማን ክለብ ነው ባህር ዳር ከነማ በረኛ ነበር ፕሪሚየር ሊግም ማስገብተናል እዛው ፕሪሚየር ሊግም ተጫውቻለሁ ቆይ አሁን መልእክተኛው እንደሆንክ ሰው ያቀ ነበር በረኛ ያያለ ማንንም አያውቅም ሰዎች እንደው ጠርጥሮ ግን በተክለሰውነት የጠየቀ የለም ያው በቅርብ ጓደኞች ምናምን አሁን አንዳንድ ሰው ድምጼንም ሰምቶ በተደጋጋሚ የሚሰማው ድምጽ ስለሆነ ሰምቶ የሚጠረጥር ሰው አለ እንደዛ ያጋጠመኝ ነገር አለ እኔ ግን ማወቅ ያፈለኩት አሁን ወደ ደግነት ስራው ሲገባ አንድ ሰው የሆነ ምክንያት ይኖርዋል አይደል ኳስ ተጫዋች ነህ ጥሩ የሚከፈል ይመስለኛል እዚህ ላይ ደና ተከፋይ መልካም ለመኖር ለሰዎች ለሌሎች ሰዎች ለማሰብ ምንድነው ያነሳሳ ምክንያቱም ታስተዋውሳለህ የደግነት ስራ የጀመርክበት ይሄ ነገር መጀመሪያ ያለው ይያላም እኔ በግል እግዚአብሔር አንዴ አንተን መጠቀሚያ ትሆናለህ ብሎ ካሰበ መብቱ ነው በቃ ያደርጋል ግን እኔ እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው ምለው ግን በቁጥር ወይም በስም አያቴ ነች ለእሺ እናትም አባትም የለኝም እሷ ነች ያሳደገችኝና በጣም ደግ የምትባል ነች ከአካባቢው ይሄ የሰንበት ቂጣ ምናምን ጋብግራ ምናምን ለሰው ቤት መጣው ምናምን የሚወስዱ አይነት እሺ በቃ ታዋቂ ነች ሰፈሩ ላይ በጣም እዛው ባህር ዳር ሰፈሬ እኔ አካባቢ ባህር ዳር አካባቢ የምትታወቅ እናት ነው ያለችኝ እሺ በደግነቱ መሰረቱ እሱ ይመስለኛል ስለዚህ ያው እንዳልከው የእናትን ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየነው ነው ምን ነው ክፋት ያየን ካደግን ያው ክፋት ይጋባል በደግነቱ ውስጥ ከሆነ ግን እሳቸው ናቸው ፎቶ ላይ የማያቸው እናቴ እንዴ ለእናቱ በደንብ አያችሁ ልጅ ፍቅር እየነገር ነው ካደገ በቃ ጥሩ አፍቃሪ ይሆናል ደግነት ካየ ደግ ይሆናል የዛኑ ያል ደግሞ በተቃራኒው ካሳደግነው ከክፋት ከክፉ ሊሆን ይችላል እናንተ የእናተ ደግነት ተጋብቶባል በልጅነት ጀምሮ እንዳልኩ ሳይፉዬ መንገድ ላይ የሆነ ሰው አይታ አታልፍ ተማሪዎች እነዚህ ውጭ እንትን የሚያድሩት አሉ የሚመጣው ቤት ወዳና ተዳዳሪ ነው የሚለምኑት ምንድነው አኮፋዳ ይዘው ምናምን እኛ አካባቢ እንደዛ ነው የሚባለው እነሱ መጣው ቤት በልተው ምናምን የሚሄዱት መጣው የሚያድሩ እንደዛ ነገር ነውና እኔ ከነሱ ጋር ስጫወት ምናምን ነው እንትን ያልኩትና ከልጅነቴም ጀምሮ እኔ አሁን ስጎርስ ታይኛለህ አይደል ቪዲዮ ላይ እሱ ድሮ ያደረኩት ነው አሁን ሰው ምጸየፈው ምናምን ይመስለዋል የቸገሩትን ታጎርሳለህ አንተም ትጎርሳለህ ከነሱ ስጎርስ ምናምን ሰው አይቶ አትጸየፍም አያምህም ወይ ምናምን ይላሉ በብዛት አንተ ግን ያደረክበት አብሬ የመጣ ነገር ስለሆነ ምንም እንትን አይደለም ለኔ እና ማዘርን ያየው ነው ያደኩት ክብሩን እግዚአብሔር ይውሰድ ከእግዚአብሔር ቀጥሎ ግን እናቴ ነች ለዚህ ትልቁን ድርሻ የምትወስደው አሁን
በቲክቶክ በፌስቡክ በማህበራዊ ሚዲያዎች ጥሩ የሚሰሩ እንዳለ ሁሉ መጥፎ ደግሞ የሚሰሩ አሉ ይሄ የሚጠበቅ ነው አንተም ባላደራው ጥሩ ከሚሰሩት መሃል ሰዎች በበጎ ስማችሁን ያነሳሉ ግን ደግሞ አንዳንድ የሚጠይቁት ጥያቄ አለ ለምሳሌ እኔ ጽድቅ መንገድ አለ ቀድም ያየው የታመሙ ሰዎችን አቀርባለሁ ባንክ አካውንታቸው ስልካቸውም እዛው ላይ ነው ስለዚህ ከየትም ቦታ ሆኖ የሚያይ ሰው ለነዛ ሰዎች ገንዘቡን ይሰጣቸዋል የእናንተን ግን ለየት የሚያደርገው ለእናንተ ገንዘቡ ይገባና ነው የምትሰጡትና ሰዎች ከሚሰጡት ገንዘብ ጋር አካውንታችሁ ውስጥ አብሮ ሰይጣን አይገባም ወይ ከባዱ ነገር እሱ ነው ሳይፍዬ ከሰሞኑም አሁን የሰማኸው ይሄ ኬዝ እኛ የተከሰስንበት ጉዳይ በዚሁ በተመሳሳይ ነው እኔ እንዳልኩ አንድ ተራ መልክተኛ ነኝ ነው የሚለው ፒጂ ላይ ብትገባ የቲክቶክ ወይም ሌላውን ቦታ ብትገባ እንደዛ ነው የሚለው እኔ መልክተኛ ነኝ ሰው ገንዘብ ይልክልኛል ማድረስ ነው በቃ ሌላ ምንም የሰራውት እዚህ ሰው ፊት የሚያስቆመኝም የለም በኋላ እናገረዋለሁ ዛሬ እዚህ መጥቼ ለምን እንደተቀመጥኩ ምንም የሚያሳበኝ ነገር የለም በቃ የሰው ገንዘብ ለሰው ተራ ሰው ነኝ ሰው በቃ መተላለፍ ፖስታ ቤት ነኝ በቃ እንደዛ ነው ቱቦ ነው አስተላለፍ ምንድነው ሐሳብ ነው ያመነጨውት ሐሳብ አመጣው እግዚአብሔር ረድቶኝ ግን በዛ መስመር እነዚህ ሁሉ ምስኪኖች መታገዝ ቻሉ አሁን ምንድነው ያጋጠመው ነገር እኛን አባባ አገኘዋቸው ከዛ ገንዘብ ለአባባ አቀበልኳቸው ወደ 20 ሺህ ብር አካባቢ ከዛ በኋላ አባባ እንግዲህ ስልካቸውን አካውንታቸውን አንተ እንዳልከው ፖስት አደረግን አብሮ ያ ገንዘብ ለምን ያ አካውንትና ስልክ የሚቀመጠው የኛ 20 ሺህ ብር የለት ጉርስ ነው ምትሆነው ቢገፋ አንድ ወር ምናምን ከዛ በላይ አስኪዳቸው ታውቋል አሁን ኑሮው ምናምን እና ያ አካውንት ሲቀመጥ ሰው ያይና 10ም 5ም ሲያደርግ ብዙ ሰዎች ህይወታቸው የተቀየረ አይቻሉ ሚሊዮንስ ይገባላቸዋል ገንዘብ በጣም ገብተዋል እና እኔ አብዛኛው ሰው ስልክ አልሰጥም የኔን ስልክ አልሰጥም ለመሰለም አልሰጠው አመሰግናለሁ ምናም ለማለት ብዙ ርቀት ነው የሚሄዱት አንዴ ማር ለላክላ አንዴ ቅቤ ማይሉት ነገር የለም ላንተ እና እሱን አልፈልገውም እና በቻልኩት መጠን መራቅ ነው የምፈልገው ከነዛ ሰዎች እንግዲህ ፖስት ሲደረግ በመሃል ባላደራው ነኝ ብሎ በስም ማለት ነው ብሎ አጭበርብሯቸዋል አይ ቲንክ ባላደራው አይደለም እዚህ ጋር እንዲያዝልኝ እንደዛ ብሎ ያጭበረበራቸው ሰው አለ ከመሃል አባባ እንግዲህ በዛ መሃል ነው አሁን የተለያየ ሐሳብ ሲያወሩ የነበሩት ምንድነው አምሯቸው ያው አንዳንዴ ይልክ ገንዘብ ተስፋ ነው እዚህ ምድር ላይ እንደምታውቀው መገልገያችን እስከሆነ ድረስ ተስፋ ነው አባባ እኔ ያችን 20 ሺህ ብር ሰጣቸው ትንሽ ተስፋ ከዛ ደግሞ ሰው ብዙ ብር አስገባላቸው በጣም ትልቅ ተስፋ ገባክ ከዛ ያ ተስፋቸውም አለ ስልካቸው አለ ያ ተስፋ መልሶ ደግሞ ሲወሰድ አስበው አባባ እኔ ጥያቄ ታዲያው ቪዲዮ ላይ ያቻዋለው አንተ ከጂም እየወጣህ ነው ያገኛቸው 20 ሺህ ብር ሰጣቸው ስልካቸውና አድራሻቸውን ተውክ ከዛ በኋላ ሰውም ገንዘብ አዋጣላቸው እዛ ላይ እንግዲህ ስልክ ተደውሎ የሆነ ሰው የሰበሰበላቸው ገንዘብ ቀማቸው ይሄ ግን እኮ ከባንክ ቤት በሚወጣ ማስረጃ ወይ ደግሞ በተደወለላቸው ስልክ አይታወቅም ለምን ሐሜት ውስጥ ተገባል ኦሬዲ ወጥቷል አሁን እኔ ይፋርጌ ፎቶ ምናም መለጠፍ አልፈልግም ኦሬዲ ወጥቶ እኔ አሁን ስልኬ ላይ አለኝ ፎቶ የልጁ ይበላው ሰውዬ ኦሬዲ መረጃውም ሁሉም ነገር አለ ወጥቷል ታዲያ ለምን ለፖሊስ አታምልክ ወደዛው ነን አሁን ሳይፍዬ ፕሮግራሙ ዳንተ መጣው ምናምን ተሆነ ቀኑ አጠር ነገር አለ እና እንጂ አሁን ቀጥታ እሱን ወደ ህግ አቅርበን ይፋ ይደረጋል ሚዲያ ላይ መጡ ምንም የሚያወዛግብ ነገር አልነበረም ጠርቷል እንዳየኸውኛም ሁለታችንም ቀርበን ምናምን ሁሉ ነገር ክሊር አድርገናል በቻልነው መጠን ስለዚህ አሁን በዚህ ተነስቶ ባላደራው በቃኝ ደግነት እኔ የተቸገረ ሰው ማገዜ እዚህ ጋር ምን ተሰማው እሱ በቃኝ ሲል የምር እኔ ሳይፉዬ አፋር ነበርኩኝ ያን ሰዓት እንዳጋጣሚ በሄድኩበት ቀን ነው ጧት ፖስት አድርጌያለሁ መንገድ ላይ እየሄድኩ ማለት ነው አንድ ጀበሉ ያዘልሽ ፖስት አድርጌ ነው የሄድኩት እና እዛ ገብቼ ኔትወርክ ያስቸግራል ኔትወርክ ስልክ ምናምን ያደዋውላል የሆነ በደንብ የማይከፍት ፖስት ለማድረግ የማይመች ራሴን መከላከል በማልችልበት ሁኔታ ነው ፖስት የተደረገው ያ ቪዲዮ እና ጓደኞቼ ደውለው አስረዱኝ ጉዳዩ ሁሉንም እንደዚህ ነው እየተባለና ለኔ አባባን አውቃቸዋለሁ ነኝ የሰራውላቸው ከዛ ደግሞ ባላደራው ይላሉ
ድብልቅልቅ ብሏል ሐሳቡና አልተኛውም ያንን ሌሊት የምር ልቤ ተሰበረ ሰይፉ ማለት ሁኔታው ግልጽ አይደለም እኔ እንኳን ሰውናው እንዴት ነው ማስረዳው ራሱ ግራ ገባኝ እንዳጋጣሚ ሆኖ ግን አባባን ሲታገዙ ቪዲዮ ነበረኝ ረጅም ቪዲዮ ማለት ነው ምንድነው ከሶስቴ ምናምን አሁን አንዳንዴ ስትቀርጽ መሃል ላይ የማይገቡት ልታወጣ ትችላል ልክ እንደዛ የቀረስኩት ቪዲዮ አለ ግን ደስ የሚለው ምንድነው አባባ እኔ መኪና ውስጥ ገብተው እስኪወጡ ድረስ አንድም ስልክ ያልሰጡኝ ቦታ ነው ያለው ያ ቪዲዮ ወጣው እስኪሄዱ ከኔ መኪና እስኪወጡ ድረስ አልሰጡኝ አሁን አባባን ስጠይቃቸው ከመጣሁ በኋላ ስጠይቃቸው ስልክ አልሰጠኸኝም ከዛ ምንድነው እሳቸው ይልክ አንዴ ጀምረውታል ሁኔታው እውነት መምሰል አለበት ገባክ ይሄዱበት ርቀት ስልክ አልሰጠኝም ካሉ እኔ በምን አገኛቸዋለሁ በቃ ውሸታም ሊባሉ ነው አባባ ገባክ ስለዚህ አሁን እኔ ካገኙኝ በኋላ አንዴ ባላደረውን እሱን ራሱ ቆም ሁሉ እየተባለ እስኪሳቀቅ ድረስ አንዴ ረጅም ነው ጸይም ነው አሉ ሰምተህ ከሆነ ከዛ በኋላ ደግሞ እሱ ሲመጣ እሱ ደግሞ ትንሽ ከኔ አጠር ይላል ከኔም ቀላ ይላል አንገናኝም በቃ ፊዚካል ሁለታችን ስንቆም በጣም መለየት የምትችለን አይነት ሰዎች ነን እሱን እያዩ ነው አሉት አሁን ሲሄድ ደግሞ አንተ ነህ አሉኝ እና እንዳልኩህ ያቺ ተስፋ ናት ያቺ ገንዘብ የነጠቁት ተስፋ አባባን ትንሽዬ አምሯቸው ላይ የሆነ ነገር ሳይፈጥር አይቀርም ይሄን ግምት አንዱም እንኳን አልተከላከሉልኝም ገባክ አሉ የሆኑ ሰዎች የቆሙልኝ እዚህ አጋጣሚ እግዚአብሔር ጠበቃ ይቆምላቸው በጣም ነው ማመሰግነው እኔ አንገቴን እሰጣለሁ የሚሉም ሰዎች ነበሩ ግን አብዛኛው ሰው በቃ የደቦ አይነት ፍርድ ነበር በጣም አገራችን ላይ አሁን ምን ናየው ነገር አብዛኛው ነገር ላይ ሲመጣ ሆ ብለን ፈርዳለን በኋላ ደግሞ እዛኛውም ትክክል እዚህኛውም ትክክል ምን ነው ማለት ነውና የምር ከፍቶኝ ነበር የምር እና ይረጋጉ አባቴ ያልኩ ነበር እንደውም ሳወራቸው የነበረው በጣም በተደጋጋሚ እኔ ከራሴ ልምድ ተነስቼ ምናልባት ሊሆን የሚችለውን ስገምት ካሁን በፊት የኩላሊት ህመምተኛ ነች ብለን ቪዲዮ ለቀቀ እና በጣም ያሳዝን ቪዲዮ ነው አድራሻዋም አለ እዛ ላይ ስልኳ የባንክ አካውንቷም አለ በ15ኛው ቀን የሆነ ሰው ደወለላት እንግዲህ ስትነግረኝ ነው እና በደንብ ሊያግዝሽ የሚፈልግ ባለሀብት አለ እና መተሽ እንነጋገር ከዛ በኋላ እንግዲህ አስብ የደና ባለቤቷ ነው ኩላሊት ህመምተኛ እሷ ስራ ላይ ያለች ነች ያላቸውን ነገር ሁሉ እንዴት እንደሸጡ የደረሰባቸው ነገር ሁሉ ኮት ቀርቧል መጣች አገኘችው ከዛ በኋላ ቆይ ባለሀብቱ እየመጣ የኔ ስልኬ ባትሪ ምናምን አለ የሱ አይፎን ነው እና እንዴት ደውይልኝ አለ ደወለና እዚህ ጋር ሄሎ ቆራርጣል ብሎ ስልኩን ይዞ አይሮጥም እንግዲህ አስብ ቤቴን ሸጬ የምበላው የለኝም የኩላሊት ህመምተኛ ሆኗል ባለቤቴ ከምትል ሴት ስልኳን ነጥቆ የሚሮጥ ሰው ባለበት አገር ላይ ምናልባት አሁን የኔን ሰው ያድራሻና ስልክ አለው የሆነ አሁን ቀደም ያልከኝ ይፋ የሚወጣው ሰው በቃ እውነቱን ለመናገር ሁላችንም ጥሮች አይደለም እዚህ የምታየው ነገር ውስጥ እንክርዳድም አለ እና የነዛ የእንክርዳዶቹ ስራ ነው ብዬ ነው የገመትኩት ልክ እንደዛ አሁን ተምታታባቸው ሲባል እሷ መጣች ደወለችልኝ በሌላ በቃ እንደዚህ እኮ እንዲና እርዳታ ገንዘብ ሲሰበሰብላቸው በሚለጠፈው ስልክ እየደወሉ የሰበሰቡትን ገንዘብ የሚነጥቁ ሰዎች እንዳሉስ ነግራችሁ ያዘንኩ ነው በጣም ነው የሚያሳዝነው አሁን ባላደራው በቃኝ ሲል ለሱም ይሆን መልእክት የለ እንደ ሰው ሁላችንም በጣም ተጎድተናል እሱም እኔ የኔ ስሜት ስላለው እሱም በተመሳሳይ ይኖራል ብዬ ስላሰብኩ ነው የምር ነው ልቤ የተሰበረው ሳይፉ በቃ ለአመታት ነው ይሄንን ነገር ቀንከሌት ይያለን የሞከር ነው ምን ችለው እኔ አገሬን ወዳለሁ በቻልኩት መጠን ለአገሬም ለሰውም በቻልኩት መጠን ሞክር ገባክ እና በድንገት ያ ሁሉ ነገር ተረስቶ ባንድ ጀንበር በቃ ቀማኛ ሆኜ ምናምን ነው ድንገት ያየው ትራሴንና በጣም ነው የሚያስደነግጠው ሳይፉ እና የሱ ፊሊንግ ይገባኛል ግን እንደኔ እኔ አነሳሴ ይሄንን ነገር ስጀምር ሰዎች እንዲያስቆሙኝ አይደል በቃ የተነሳውት ለእግዚአብሔሩ ብለን ነው አይደል ለሀገራችን ብለን ነው ለሰው ብለን ነው በቃ ያንን ነገር ካሰብክ እዚህ ጋር ነው የሚያበቃው የሰው ትችት ምናምን ሊያስቆም አይገባው አለቀ እኔ እንደኔ
በግሌ እስከቻልኩት መጠን እግዚአብሔር በረዳኝ መጠን እንዳልኩ ደካማ ነኝ ነገ መሆኑን አላቅም አሁን ላይ ግን የሚሰማኝ ይሄንን ስራ ይሄንን ሆናለሁ ብዬ ጀመርኩበት ቦታ አለ ያንን ለማድረስ ነው የምሰራው ምናልባት አሁን ፊትህን ስትገልጥና ለሰው ስትተዋወቅ በቃኝ ብለህ እንደሱ ማቆም ይወሰንክ ነበር ይመስል በጭራሽ ሰይፍ ይሄ በጣም አስተሳሽ ነው ቀጥላለሁ በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ ለአዲስ ቤት ገዢዎች ግራንት ያመቻቻል ዳንኤል ሪሌተር የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዚላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ ሁሉንም አይነት ኢንሹራንሶች እንቀበላለን ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን ሁሉንም አይነት ኢንሹራንስ እንቀበላለን ብቅ ብለው ይጎብኙን ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና ባላደራው ራሱ እንዲመጣ ጥሪ ያረክ ነው አይደል ለምሳላችሁ በጣም ብዙ ምስኪኖች ይታገዛሉ ቲክቶክ ላይ ፌስቡክ ላይ አንድም አይናችንን ከሚያሳርፍ ጥሩ ስራዎች መካከል የእንደናንተ አይነት ነው ለምሳሌ ብዙዎች የሚጠይቁት ጥያቄ አለ የእርዳታ ገንዘብ ሰብስቦ መስጠት ነው የእናንተ ስራ ከእግዚአብሔር ታገኙታላችሁ ግን ምድራዊ የሆነ ደግሞ ጥያቄ ይነሳል ለምሳሌ ምንድነው ጥቅማችሁ ምንድነው ለምሳሌ የሆነ ሰው ታገዘ ህይወቱ ተቀየረ ያ እርካታ ነው በራሱ ግን ደግሞ ጥቅም የሆነ እንደ ኮሚሽን ነገር አለው ወይ የምትሰሩ ስራ ላይ ራስን ወከለ ስለሆነ የምታው ስለ ራስ ነገርኛ አንድ ላይ እንዳይሆን የራስ ሰው እንትን ስለማለል እኔ መልክተኛው ነኝ ወይም በሙሉ ስሜ ስነ ጊዮርጊስ ነው ስሜ ዛሬ ይፋ የሆነው ስሜ እንዳልኩ ተሳቢው ረጭ እኔ እንዳልኩ አጀማመሬ ከእግዚአብሔር ጋር የተገናኘ ከሆነ በቃ አላማው እሱ ነው አለቀ ትርፈሱ ነው ላብራራው ሰው ግልጽ እንዲሆንለት መጨረሻው እሱ ነው በቃ እግዚአብሔር ነው መጨረሻው ቅድም አውርተናል ኳስ ተጫዋች ነበር ትንሽ ሳንቲም አገኛለሁ የለት ጉርስ አለኝ ማለት አይደል ከዛውጭ ከደሃ ላይ አንስቼ መበላበት ምንም ምክንያት አይኖርም በቃ ካለ አለ ሰው ከሌለው ምናልባት የምትደጎምበት መንገድ ምናምን ይኖራል በቃ እግዚአብሔር ረዳኝ ያቻለች አሁን ደግሞ ስልክ ቤት አለች እንደዛ ነው መኖሩ መተዳደር ያለኝ ሞባይል ቤት አለች 22 አካባቢ ጎላ እና አንዳንዶች ልክ በእርዳታ በተሰበሰበ ገንዘብ ያንን መደብር እንደከፈትከው አስተያየት ሲሰጡን ባይቻል ነበር ሰጥቼበታለሁ አስተያየትም እንዳልኩ ያኔ መልስ ስሰጥ አሁን አፍርበታለሁ ሁሌ እኔም አሁንም ሳይፊ ራሴን ለመከላከል ምናምን እዚህ ቦታ በመቀመጤ በጣም ነው ማፍር በቃ መልስ ከእግዚአብሔር ነው መሆን ያለበት እንደምታውቀው ለዛ ነው ፊታችንን ደብቀን ምናምን ስንሰራ የነበረው ገባ አሁን ግን መጥቼ እኔ አላደረኩም ምናምን በሚል ሁኔታ ቁጭ ብዬ እየተከራከርኩ ነው ለራሴ ይሄ እግዚአብሔር አይወደውም እንደኔ በእኔ አመለካከትና በያቺ ስልክ ቤት እንግዲህ እኔ በቻልኩት መጠን ከፍቻለሁ አይ ነው በዛ ነው የምትሉ ከሆነ ደግሞ ይሁን እግዚአብሔር ያውቃል ሁሉንም ነገር እሱ ስለሆነ የሚያውቀው ግን እኔ በቻልኩት መጠን እንዳልኩ ትንሽ ሳንቲም ተከፈለኝ ነበር ያችን እዛሽ ላይ አደረግን እንደዚሁ ነው እየሰራው ያለሁት እንደነ ስራዎችን ብዙ ጊዜ በተለይ ቲክቶክ ማህበራዊ ሚዲያ ላይ በኮሚሽን የሚሰሩ ወይ ደግሞ የሰው ገንዘብ በልተው የሚጣፉ ወይ ደግሞ አላደለ ንጹሃን ገንዘብ የሚሰበስቡ ሰዎች ሲኖሩ ኑሮ አሜሪካ ነው ተሙ ይባላል እና ይደውልኛል ብዙ ጊዜ የሚጠራጠራቸው እንግዶች ሁሉ ካሉ ያጣራልና
ስለ ሁለታችሁ የተናገረውን ነገር አየሁኝ የሱን ምስክርነት ሰማው እንዴት ነው እኔ ብዙ ርቀት ሄጃለሁ ጥፋት ያላየውባቸው ሁለቱ ናቸው በቃ ከሰው ወስደው ለሰው ምንም አይነት ኮሚሽን የማይቀበሉ ሲል ምስክርነት የሚመስል ነገር ተናግሮ አየሁኝና ሁለታችሁ ተተዋወቃላችሁ በመግባባት ነው የምትሰሩት ማንስ ነው ይሄን ሐሳብ የጀመረው ምክንያቱም አንድ አይነት ነገር ነው የምትሰሩት አዎ ልክ ነው ማን የጀመረው አሁን ይሄ መታበይ እንዳይሆን ዘይብይ ግን ራሱን ብሎታል በተደጋጋሚ ብዙ ጊዜ ሲሰማቸዋል ተተዋወቃላችሁ ግን እምልህ ቆይ እንትኑን ለማለው እኔ ይሄንን ነገር ይዤ ስመጣ ጅማሩ አለው አይደል ሁሉም ነገር በድንገት ነው የተጀመረው ፖስት የምታረገው በድንገት ስለሆነ ወይም ማጀማምሪን ከጠየቀኝ ወይም እሱ ላይ አስረዳለሁ ግን እኔና እሱ በመተዋወቅ በአካልም ፎቶ አለን አብረን ተነስተናል እንተዋወቃለን እንዳሪያው ነው የሚቆጥረኝ እኔ እሱ ማለት እና በሆነ አጋጣሚ ሊያገኘኝ መጣ እዚህ መጥቼ ነበር አዲስ አበባ እንዳልኩ ከኳስ እዚህ ምናም በየቦታው ስለምትሄድ እዚህ በመጣው ጊዜ ተገናኝተን አስረድቶኝ የሚሰራው ስሙኑ ራሱ የሱን ስም በራሱ ስም ስለነበረ መጀመሪያ አውርተን ተወያይተን ሁሉን ያወጣ ነው እንዲህ ብታደርገው ለሰው አሁን ለኔ መልእክተኛው ሲባል ስሜ አይደለም ግን ተላላኪ የሚለው ስሜት ለሰው እንዲፈጥር ተደርጎ ነው ለሰው እንዲመቸው ላፉ ያኮ መልእክተኛ ነው ብሎ እንዲያስብ ነው ታስቦ የተደረገው አንተም አሁን ማን ነበር ባላደራው አይደል ባላደራው የሚለው ለሰው ይመቻል ያንን ነገር ተዋዊተን ነው ያወጣው ገባክ እንደሰው ከዛ ውጪ ግን እንዳልኩክ ይሄ ተደዋውለን በስርዓት ምናምን እንደዚህ ግንኙነት ኑሮን አብረን ምን ሰራው ስራ ግን ይል እኔና እሱ በጭራሽ ሁለታችሁም በየፊናችን ምን እንደሚሰራ ማላቅም ምን አይነት ገንዘብ ይኑር እጁ ላይ ምናምን የትኛውን ህይወት እንደሚያራምድም ማላቅም ስለ ግል ህይወቱ ምንም ማቀው ነገር የለም አሁን ሰዎች ያገዙ ምስኪኖች እንዲደገፉ ማድረግ ስራህ ላይ ስትቀጥል ተጨማሪ መጥፎ አስተያየቶች ቢበረቱብህ ጉዞን ትቀጥላለህ ወይንስ እኔ ምን አገባኝ የራሴ ኑሮ ለምን አልኖርም የሚል ሐሳብ ውስጥ ገባል እንዳልኩ ነው ዛይብ እኔ ሰው ነኝ በቃ የሆነ ቀን ልደክም ይችላል አታብዙብኝ ነው የምላቸው አታብዙብኝ ቀደካማ ነኝ እንዳልወድቅባችሁ አታብዙብኝ ግን አሁን የሚሰማኝ የተነሳውበት ይሄ አይደለም ሰው እንዲያስቆመኛ የሆነ አላማ አለኝ እዛሽ ጋር ነው መድረስ የምፈልገው እግዚአብሔር ከረዳኝ ቆማለሁ ብዬ አላስብም አሁን ባለኝ ስነ ልቦና ግን እንደው ባካችሁ አታብዙብኝ ነው የምለው ፊት መግለጽ ተጽዕኖ ያሳድራል ሳይፍያው ስራ ቦታ ራሱ ከሚገዛኝ ሰው ከሚመጣው እርዳታ የሚመጣው ይበልጣል እንደውም በዚህ አጋጣሚ መናገር የምፈልገው እኔ ሳይፉዬ ማንንም ሰው ሳይፉ አንተ እንኳን መጣ ይሄንን ሰው እርዳልኝ ብትለኝ አላደርኩም ለምን ይሄ በወዳጅ በዘመድ ምናም መስራት አልፈልግም እኔ ሰዎች አምነውኝ ነው ገንዘብ ወደኔ የሚልኩት ገባክ አሁን ሰው መጥቶ እርዳኝ ብሎ ሲመጣ ይሆነ አስቡት አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው የውሸት ምክንያት እኔ ደግሞ በመንገድ እየሄድኩ ድንገት ነው አይታችሁ ከሆነ ቪዲዮቼ ድንገት የሆነን ሰው አገኛለሁ ይታገዛል ከዛ በኋላ ህይወቱ እግዚአብሔር ከረዳው ህይወቱ ይቀየራል በዛ መልኩ ነው እየሰራው ያለውትና ከወዳጅም ከናቴ ጋር አስተጣልቻለሁ በዚህ ጉዳይ ሰው እንደዚህ አግዝልኝና ቆይ የሰዎቹን አካውንት ለምን አሰጥ አንተ ከማን ለምን አትወጣው የትኛው ሰዎች ለምሳሌ የሚታገዘው ሰው አለ አንተ አካውንት አለ አንተ ውስጥ ገንዘብ ከሚገባ ለምን ቀጥታ የሚረዳው ሰው ካዝናው ይቆማል እርዳታው እንደዛ ከሆነ ለምሳሌ እኔ አሁን የ100 ብር ቻሌንጅ አለ ሳይፉ ቀጥታ ሰው 100 ብር ወደኔ ያስገባል ከዛ ያችን 100 ብር 40 50 30 ትሆን አንስቼ ለሆነ ሰው ሰጣለሁ ከዛ ለዛ ሰው ያችን ፖስት ሳረግ አካውንቱም ይቀመጥለታል ሲገባለት ህይወቱ ይቀየራል ሌላ ሰው የሚረዳው እሺ እኔ ከዚህ ከወጣው ከዛ ቀጥታ የሰውየው ለምሳሌ አሁን አንተ ያልከኛለ የሆነ ሰውዬ ምንም ብር ሳልሰጠው ቪዲዮ ሰራውለት ማለት ነው አንተ የምትለው ሰው አያየው ፈጽሞ አያየው ምክንያቱም ሰው የኔን ቪዲዮ የሚያየው ለምሳሌ 3 ደቂቃ ብትሆን መጀመሪያ አባታችን አዝኖ ይመጣል ከዛ በኋላ ሲስቅ ማየት ይፈልጋል ደስታውን ሂደቱን ይፈልጋል ስቆ ከዛ መኪና ውስጥ ይሄዳል ገባክ አሁን ሰው ምንድነው የሚያደርገው ይሄንን ሳቅ እኔ ማግኘት ፈልጋለሁ ብሎ ድጋሚ ገንዘብ ያደርግለታል ለዛ ሰው
ብዙ ጊዜ አሁን ትልቁ ችግር ያለው እንደዚህ እርዳታ ስራዎች ላይ እየሰራ የግል ህይወትህን መጎሳቆል አለበት። ሰው እንደዛ ነው የሚያስበው። መኪና ስትነዳ በዛው በእርዳታው ገንዘብ ነው መኪና ትነዳለህ። መኪና ሱቆች እንዲህ ለውጦች እኮ ይኖራሉ በራስህ ህይወት የምታመጣው። ግን ሰዎች እነዛን ለውጦች የሚያስቡት በእርዳታው እንዳመጣው ነው። ለሱ ግን የሆነ ነገር ማለት ያለብኝ ይመስለኛል። ሰይፉ አሁን እኮ ራስን መከላከል እንዳይሆን ይሄ በጣም እንትን እንዳልል ብዬ ነው። በቃ እኔ በቻልኩት መጠን ህይወቴ ላይ እየሞከርኩ እየጣርኩ ያለው ሰው ነኝ። ሰይፉ የኔ እርዳታ ባልሆን እየሰራው ያለው ሰው ህይወቴን የቀየርኩ ሰው በሆነ ጥያቄ ይመጣብኛል? አይመጣም። እርዳታ ላይ ስላለው ቀጥታ ገንዘብ ይገባል ተብሎ ስለታሰበ በቃ ተነካክተሃል አይነት ነገር ነው ሐሳቡ። ገባክ? እኔ እየጣርኩ ነው እየሰራው። ወጣት ነኝ፣ ጉልበት አለኝ እንዳልኩ እየሰራው ነው። ደግሞ ሂደቱንም ተናግሬያለሁ። እኔ በቀላሉ ለመናገር እኮ ፕሪሚየር ሊግ አስገብተን መሬት ሁሉ ተሸልሜያለሁ በቀላል መንገድ። ገባክ? እና ዛም ገንዘብ ጥሩ ይከፈለኝ ነበረ ምናምን። ለምን የደሃ ገንዘብ ወስዳለሁ? በቃ ለራሴ ለመኖር ማንስሰው አይደለም እየጣርኩ ያለው ሰው ነኝ ነው የኔ ሐሳብ። ስራ ባይኖርኝና ይሄ ጥያቄ ቢመጣ ለዚህ መልስ ምንም ቀላል ነው። ሰዎቹ የራሳቸውን አንድምታ መውሰድ ይችላሉ። እኔ ግን እየጣርኩ ነው እየለፋው ነው። ስለዚህ ማደርገውን ሁሉ እየኖርኩ ነው እኔ ሰዎችን ማኖረው የራሴን። ያ ማለት ግን የደሃ ገንዘብ አንስቼ አይደለም። እቺ ለነፍሴ ናት። እቺ ለነፍሴ ትንሽ እየመጠርባት ናት። ይሄኛው ለስጋ ነው። ይሄኛው ደግሞ የህይወታችን የምንኖርበት የራሳችን መንገድ ነውና እንለፋለን፣ ምግብ እንበላለን። የስነ ጊዮርጊስ ምላሽ እንዴት አገኛችሁት? እስኪ እንደው ስለ ራስህ እስኪ ልጠይቅህ። አገባህ? ወለድክ? አንድ ልጅ አለኝ ሰይፉዬ፣ ከአንድ ጥሩ ሴት። አግብተሃል? አይ አሁን አብረን አይደለም። ምን ነው እግዚአብሔር ፍቃድ አይደል ሁሉ ነገር። አንድ አምነን የሚባል በዚህ አጋጣሚ እሱን የመሰለ ልጅ ስለሰጠችኝ በጣም ነው የማመሰግነው። ቁንጅዬ ልጅ አለኝ፣ 5 ዓመቱ ነው። ጮው ልጅ ነው? አምነን ለአምነን ብናታየ እሟይ ምን ነው ዝም አሉ? እናንተን ለማስታረቅ ጥረት አላረጉም? አሁን ይሄ የግል ህይወታችን አይደል? ሁላችንም የምንሄድበት የምንራበት የራሳችን ህይወት ጉዞ ነው ይሄ። እሷ ሀሳብ ትሰጣለች፣ ግን መሀል ላይ ያለውን ዲቴይሉን ሁላችንም ስለማናቅ ባለጉዳዩ እኔና እሷ ነን አይደል? አሁን በግላችን ባለንበት ሁኔታ ተመችቶናል ሰይፉዬ። ከዚህ በኋላ ስላለው እንግዲህ ደግሞ ለሱ መስጠት ነው። ያው ግን ስናየው አምነንን ስናይ እኛ ራሳችን እንደገና ይታረቃሉ ብለን አምነን በጉጉት እየጠበቅን ነው። እስኪ ተነኝላችሁ እንዲያበቃ አልፈልግም። እንዲያበቃ ከተፈለገ ሰው ላይ የሆነ ነገር መጫን ይሆናል ለሷ ማለት ነው። ያ ደግሞ መልካም አይደል። ስለዚህ እሱ የሚያደርገው እግዚአብሔር የሚያደርገው እንዳለ ሆኖ ሁለታችን የየራሳችን ህይወት ምዕራፍ ላይ ነን አሁን። እና አሁን ያኛውን ነገር አነካክቶ መተው ለዛም ሰው ተስፋ ለኔም ደግሞ ለህዝብም ሌላ አይነት ኢሜጅ መስጠት ይሆናልና ስለዚህ መደብደብ ያልወደድከው መልካም ከመመኘት ነው። ዩኒቨርሲቲ የተረፈ ምግብ እየበላህ የቀን ስራ እየሰራህ ጽዳት ጫት የሚሸጥበት አካባቢ በሳይክል የማመላለስ ስራን ሁሉ ዝቅ ብለህ ሰርታል። እውነት ነው? መጀመሪያ እውነት ባህር ዳር ዩኒቨርሲቲ ነው የሰራሁት። ፔዳ የሚባል ማዘር እዛ ጽዳት ሰራ ነበር። ጽዳትም ወጥ ቤትም ሰራ ነበር። ስለዚህ ታውቀዋለህ። ይሄ ይኸውልህ የምሰራው የነበረው ምን መሰለክ፣ ሁለገብ የሚባል ስራ አለ እዛ ዩኒቨርሲቲ ውስጥ የተማሪዎችን ይሄ ተዋኑን ተባዩ ምናምን በአጠቃላይ እሱም ማጽዳት፣ አውርደክ ሽንት ቤት ማጽዳት፣ አትክልተኛ ቆሻሻ ይዘጉትን ምናምን እንደዛ ማጽዳት ነው። እና ያንን ሰርቻለሁ በደንብ። ከዛው ደግሞ ቡሌዋን ታውጣለክ ትበላለክ። አሁን ሰዎችን አሁን ምስኪኖችን እያገዝክ አብረህ ስትበላ የሚያሳየው ቪዲዮ ለታይታ ሳይሆን ያደክበት ነበርኩበት። ምንም ያ ማለት እናቴ ትጥራለች ብዙ ነገር እኔ ምንም እንዳላይ፣ ግን ያው ታውቀዋለህ አብረህ ሰብሰብ ብለህ እዛው ስትሰራ አውጥተን ምን ይባላል ምንም የኖርኩበት ነውና አሁን ስለመጣሁበት ይሄኛውን ማድረግ ለኔ ምንም የቅርብ ጊዜ ትውስታዬ ነው ሰይፉ። ምክንያቱም የልጅነት ፎቶውን ሳየው ይሄ ፎቶ ምንድነው? ይሄ ደግሞ የቀን ስራ እየሰራ ምሳ ሰዓት ላይ ቁጭ ብለን የተነሳ ነው ፎቶ ነው።
የቀን ስራ ስለ አሁን ሰው ዝም ብሎ የሆነ ሰርች የወጣሁት አይደለም። 1 አመት ከምናምን 2 አመት እንደዛ አካባቢ ሰርቻለሁ የቀን ስራ። በቀን ስንት ይከፈል ነበር? ያኔ 15 ወይ 20 ብር ከሁለት አንዱ። ስለዚህ ያችን ገንዘብ ለቤተሰብ ነበር ለማዘር። ለዛ ነው እኮ የጀመርኩት። ትምህርቴን በማል እንትን አልኩት በቃ ቀጥታ ወደ ቀን ስራ ነው የገባሁት። የማዘር ደሞዝ በጣም ትንሽ ነበር። ስለዚህ ቤተሰብን ለመደገፍ ማገዝ ነበረብኝ። አዎ እኔ እና እሷ ብቻ ነን ያለነው ቤት ውስጥ። ለዛ ነው ማገዝ ነበረብኝ፣ ግዴታ ነበር መፍጨርጨርና ያችን ሰርተን እንገባለን። ትንሽ ታቀብላለች። ሁሌ አውርታ ጠግበው ይሄንን ነገር ማዘር ራሱ ምን ያህል ለቤተሰቡ እንደሻማ እንደቀለጥክ? አይ እንደዛ ሳይሆን ይሞክር ነበር። አው ደስ ይላል። አሁን በአደባባይ ላይ ብዙዎች አሁን እንደዚህ አይነት ዝቅ የሚባል አይነት ስራ የሰሩ ሰዎች ያለፈ ህይወታቸው እንዲነሳና እንዲሰርቻለሁ ማለት የማይፈልጉ አንዳንድ ሰዎች ያጋጥሙኛል። አንተ ግን በኩራት እንዲነበርኩ ማለት ተረሳፊ አፈር በስቼ ነው ያደኩት። በደንብ አሁን ስጋ ስበላ ምናምን ሰው ወዳለው ስጋ ሰይፍ የሚጠላ የለም። በቃ ድሮ ቅጥቅጥ አድርጎኛልና አሁን ምርር ብሎኛል። እና አሁን ስላቸው ድሮ መሩኛል ተውኝ በቃችሁ ያላሉ እና ደስ ብሎኝ ነው ስጋ ወዳለው አሁን። ምክንያቱም የልጅነት ፎቶውን ሳየው ትንሹ ስነ ጊዮርጊስ የሰው ልጅ ግን እኮ በጣም ይገርማል። አሁን ያ ልጅ ይሆናል ተብሎ ማን ይጠብቃል? በጣም ነው የተለወጥከው። ልጅህንም ትመስላለህ። ትንሽ ይቀርባል። አዎ የልጅ በልጅነቱ አይነት ነገር ሲሆን ቆንጆ ነው። እሱ ቆንጆ ነው። ዘይብ እናት ይሶነ ላባዬ እንዴት ነህ? ገንዘብ ልኬልሃለሁ። ሃሎ ልጄ እንዴት ነሽ? በምን ላክሽልኝ? በብርሃን ባንክ ነዋ። እንደተለመደው በእያንዳንዱ ዶላር 7 ብር በተጨማሪም እስከ 5000 ብር የሚያሸልም ዕጣ አዘጋጅቷል። አንተም እድለኛ ልትሆን ትችላለህ አባዬ። እሰይ ልጄ፣ አቅራቢያዬ ካለ ቅርንጫፍ ሄጄ እቀበላለሁ። በቤዛ የውበት ጋለሪ ተዋበች። መዋብን አስበው ቤዛ ጋለሪ መጥተው ስለ ውበት የሚያጡት አንድም የለም። ለፀጉር ውበት፣ ለሰርግ፣ ለዝግጅት የሜካፕ ስራ፣ ሞሮኮ ባዝ፣ ማሳጅ እንዲሁም የወይባ ጢስ ልዩና ባህሉን በጠበቀ መልኩ ተዘጋጅቶላችኋል። ቀድመው ቀጠሮ ለመያዝ ይደውሉልን፣ በአድራሻችን ይጎብኙ። ቤዛ የውበት ጋለሪ። ያሳለፍከው የመከራና የችግር ህይወት ስላለ ከችግረኞች ህይወት ጋር በተገናኘ አንድም የተቆራኘው በዛ ነው ሊባል ይችላል። አዎ እንዳልኩ የማዘር ደግነትም አለ። የመጀመሪያው ቪዲዮ እያየው ነበር። መጀመሪያ ያገዝካቸውን ሰው ቪዲዮ ምናልባት ልጋብዝ እስኪ። ይሄ ነው አንበሳ ቤታለሽ? ሰላም ነሽ? እንኳን አደረሰሽ። ቀስ ብለሽ መልካም በዓል። እሺ ተው በቃ ችግር የለም እሺ አባቴ ታንኪ አባቴ እግዚአብሔር ይስጥልኝ። መልካም በዓል። የጣናው ሞገድ ስለዋሽ ነሽ 29 ጨዋታ መሻላችሁ። ችግር የለም ሲኖር ጋብዝሻለሁ። እሺ እመቤቴ እውነት ወድሻለሁ። መልካም በዓል። እሺ አንቺ ይመችሻል። አረላሽ አንቺ ኑሪ። ቻው መልካም ቀን። አረላሽ ሳይፊ እዚህ ጋር 200 ብር ነው የሰጠሁት። ደስታው ግን የ200,000 ብር። ይሄ ቪዲዮ እንዴት መሰለክ? እኔ ኳስ እዚህ መጣ ለ2 ወር ተቀምጠናል እዚህ ማለት ነው። እና አልሄድኩም ወደ ቤተሰብ እንዳልኩ ማዘር ብቻዋን ናት ትናፍቃለች ምናምን እና ሂዱ ተባለ ለ2 ቀን። ፋሲካ ነበር በዓሉ። ዋዜማው ጋር ሂዱና በዓሉን ውላችሁ በነገውኑ ነው። ከዛ ሲሄድ አስበው 1500 ብር ነው የትራንስፖርት የሚሄድበት። ያኔ 1500 ብር አሁን 7000 ምናምን ነው። 1500 ብር ነበር ትራንስፖርት። ሲመለስ ወደ 3000 ብር ምናምን ገደማ አጠፋለሁ። ብዙ ነው ባይዘው ያኔ ትንሽ አይደለም። ከዛ እሱ ለምን ለሰው ሰጥቼ እኔ እዚህ ቁጭ አልልም ነው ሐሳቡ ገባክ? ከዛ ወጥቼ ምን በ100 200 ምናምን ሰጥቼ መጣሁ እና ተኛው እና ያኔ ቲክቶክ የሚጨፈርበት ጊዜ ኮሮና እንደወጣ የነበረበት ሰዓት ነበር። በዛን ወቅት ነው። ከዛ ያየው ለምንድን ነው ግን እኔ አሁን ሰጠው አለቀ በቃ ከዚህ በኋላ መስጠት አልችልም ማለት ነው። አየክ ያ ነው ሐሳቡ። ስለዚህ ቲክቶክ አልጎሪዝሙ በጣም እንትን ነው ይወጣል። አዲስ ሐሳብ ይዘህ ስትመጣ
በጣም ነው እንትን የሚለው የሚያግዝ። ስለዚህ አንድ ቪዲዮ ፖስት ባደርግና የሚያግዘኝ ሰው ቢመጣ መስራት እችላለሁ ወደሚለው ነገር አመንኩኝ ማለት ነው። ከዛ ወጣሁ። ይሄን ልጅ አገኘሁት ፊት ለፊት ከ3 ሺህ ውጭ ማለት ነው። ሳይፉኝ ስሰጠው በቃ እንዳልኩ ነጥቆኝ ሄደ ምናምን። ለካ አላመሰግነኝም ተመልሶ መጣ። ከዛ አቀፈኝ ምናምን። አይክ ወድሃለሁ ምናምን ያ ስሜት ስሜን ነግረዋለሁ የት እንደምጫወት ምናምን ብቻ እናወራለን። ከዛ ነው ውለታ ሊመልስልኝ ምን አለ መች ነው ኳስ ያለህ መጥቶ አይቶ ሊመልስልኝ ውለታዬ። አይክ ከዛ ይሄን ቪዲዮ ፖስት ተደረገ። የሆነ ሰዓት ድንገት ስገባ ጓደኛዬ ጋብዞኝ ቤት ሂጄ እዚህ ቡና የሚጫወት ጓደኛ አለኝና እሱን ልክ ዋይፋይ ምናምን ሲገባ በጣም ይገርም ኖቲፊኬሽን ምናምን መጣ። ለኔ አዲስ ነው ገባክ። ያኔ 100,000 ቪው ምናምን በጣም ብዙ ነው። ደነገጥኩ። አብዛኛው ይሳደባል፣ የሆነ ሰው ደግሞ ያመሰግነኛል። እንዴት ነግድበታለህ ምናምን ነው ወይስ? አዎ ቪዲዮ አዲስ ነው እንዳልኩ ያኔ የእርዳታ ምናምን ያኔ አለ እንትን አልነበረም። እኔ በቃ ምንም መልስ መስጠት አልቻልኩም። ከዛስ እንዴት ነው መቀጠለው? ተሳካኩ ሐሳቤ። አንድ ሴት ማነው 3 ሴቶች 8,000 ብር ላኩልኝ ለመጀመሪያ ጊዜ። አረብ ሀገር ነው። በዚህ አጋጣሚ በጣም ይሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። ብዙ ነገር ላይ አይተህ ከሆነ የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያደርጉ ታያቸዋለህ። እና አሁን ስሰማ የሚከፈላቸው ደሞዝ እኮ ከኔ በታች ነበረ በዛ ሰዓት። እና በጣም ነበር ምን አይነት ልብ ነው ያላቸው ግን እዛ የሚኖሩ ሰዎች። ብዙ ጊዜ ነው ላይቭ ላይ ተቀምጬም ብለው እና በዚህ አጋጣሚ ይሄን ሐሳቤ እንዲሳካልኝ ያደረጉኝ እነዛ 3 ሰዎች ናቸውና በጣም ነው ማመሰግነው። ያመሰግናቸው። እነዚህ ህይወታቸው ከተቀየረ በኋላ ሰዎችን ታገኛቸዋለህ? እሱን ነው እኮ መልክ ምስጋና ይሆናል። አሁን እኛ ራሱ ለነጽጽር ማግኘት አልቻለም። ምክንያቱም አንተ ትሰራለህ፣ ሰዎች ያግዟቸዋል፣ ሌላ የሚታገዝ ጋር ይሄዳል። ግን ህይወታቸው እንደተቀየረ መረጃው የለህም? አንዳንዶቹ ስልክን ፈልገው ምናን ያገኙሃል። ከዛ እንደዚህ ሁኚ አሁን በቅርብ የሆነች እናት ደውላልኝ ነበር። ልጇን መጣ ልጇን ይዛ ነበር ያገኘዋት። እንትን ብለው ሱቅ ከፍታ ምናምን ብቻ ህይወቷ እንደተቀየረ እና እሺ እመጣለሁ ቪዲዮ ሰራልሻለሁ ግን ደሞ ቫይራል እንዲሆን አካውንቷን ምናምን ብቻ እንድትታገዝ ድጋሚ አውርተናል። አንድ እናት እንደዚህ 1.6 ሚሊዮን ድጋሚ ይሰራውላት እንደዚሁ ገብቶላት ህይወቷ ተቀይሮ ባጃጅ ገዝታ ምናምን እየኖረች አለች። ብቻ እንደዚህ ነገር አለ። አሁን እነዚህ ስንል የሰራነውን እንትን ለማለት ይመስላል። ያው እንግዲህ ራስን ከገለጥክ አንፃር አይቀር እስካሁን ምን ሰራህ የሚለውም ላይ ሐሳብ ብትሰጥ ጥሩ ነው ብዬ ነው። ምናልባት እንደው ፈገግ እንዲያስብል መልክተኛ ሆነ ምናምን የሚል አንድ ጭውውት ምን ያህል ሰዎች በጉጉት እንደሚጠብቁ አይተነው እንመለስ። እስኪ አይተነው እንመለስ። ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልክተኛውን ታውቀዋለህ? አንተም ያውቅ ደሞ አለ ወንድሜ። በራቢ በጣም ይሳት ነው ደረስክልኝ ወንድሜ። ምለብሶ አጥቼችን ለብሼ እኮ ነው ማድረው፣ እዚህ ላይ እኮ ነው ማድረው። ምበለው ምንም የለኝም በቸገሬ ሰዓት ነው ደረስክልኝ። አልተግባባንም ባክ ወንድሜ፣ አልተግባባንም። ሲያስጠላ እኔም ቸግሮኝ እሱ ላገኝ ነው የመጣው። በዛ አልፎ አልተብዬ እና መጀመሪያ ትነግሪኝ ምን ተረዳኝ ታዲያ መጥቼ ይሄን ያህል በጣም ሰዎች በተለይ የተጎዱ ሰዎች በጉጉት የሚጠብቁት አይነት ሰው ሆነሃል። እግዚአብሔር ይመስገን። አሁን በተፈጠረው ነገር ምናልባት ቅድም ስትል ነበር ባላደራው እንዲመለስ ጥሪ ያርጋል። ይመለሳል ብዬ ተስፋ አደርጋለሁ። ተስፋዬ ማሞ በጣም ወደው ደራሲም ነው። ሸገርም ላይ የጥበብ መንገድ ላይ ይሰራል። ተስፍሽ ሁሉ በእናንተ ጉዳይ ላይ ጻፈውን አይቼዋለሁ። ብዙ በሰል ያሉ ሰዎች በቃ ጥሩ ነገር የሚሰራን ሰው መቼ ነው ምናበረታታው? ሁሉ ጊዜ ተጠራጣሪዎች ሆነን እስከ መቼ? ጥፋት ወይም ደግሞ ስተት እንኳን ሲሆን ምናርምበት መንገድ እስከ መቼ በስተት የታጀበ ይሆናል? እና ጥሩ የሚሰሩ ሰዎችን ማበረታታት አለብን። ለምሳሌ በቲክቶኩ በማህበራዊ ሚዲያው ላይ ብዙ የሰዎችን ሞራል የሚነካ አንገት የሚሰብር ጉዳዮች ይንሸራሸራሉ። እንደናንተ አይነት ደግሞ ጥሩ የሚሰሩ ሰዎች አሉና በዚህ አይነት አጋጣሚ ከዚህ የደግነት ስራቸው መስተጓጎል የለባቸውም፣ ምስኪኖች መታገዝ አለባቸው፣ ይቀጥሉልን የሚል አይነት ጽሁፍ ስላየው ነው። የእናንተ ሐሳብ እንደዛ ነው? እስኪ ተመልካቾች ባንዱ ያው ቀደም ለአዲስ የፍቅር ግንኙነት ሲቪም እንግዲህ ማመልከቻ አስገብተሃል። እንደዛ አልነበረም ሰይፉ።
እዛኛው ላይ ተስፋ ላለመተው ነው የሚሆነውን ለእግዚአብሔር መተው ነው። ከዛ ውጭ እንግዲህ እዚህም የተገናኘ ነው አንድም በዘንድሮ የቲክቶክ አዋርድ ላይ እጩ ምን ነው እኔ ብዙም እንትን ማግኘት አልፈልግም ሰይፌ ምንም እንደውም እኔ እዚህ ሽልማቶች ላይ ምናምን እንደው ቢነሳ ይሻለኛል ስሙ ምናምን በግሌ ይሄ የምትሰራው ነገር እንዳልኩ ከንትን ጋር ነው ብለን ቅድም አወራን አይደል ባላደራው ለምሳሌ ራሱን ከውድድሩ አግልሏል መሰለኝ እንደዛ ነገር ስለሰማው ነው አላውቅም ያንተ ሐሳብ ምንድነው ውድድሩ ላይ መቀጠል ነው በውድድሩ ራስን እንግዲህ ጥሩ ሰርተሃልና እንሸልምህ እየተባልክ ነው ይህ ሽልማት እንግዲህ አይመለከተኝም አልፈልገውም ነው እያልክ ያለው ግልጽ አይደለም እንደዛ ሳይሆን ግን አሁን ሰው የፈለገውን ነገር ያድርግ በቃ የተመቸውን ነገር ሰርቷል ጥሩ ነገር አድርጓል ለኔ ብሎ ያሰበውን ነገር ይምረጥ የሰው ምርጫ ነው እኔ በግሌ ግን እኔ አሁን ያን ያህል የሚያስወድ ስራ ሰርቻለሁ ብዬ ስለማላምን ምረጡኝ ብዬ እዚህ እንትን ማለቴ አግባብ አይደለም ነው በኔ እንጂ ከፈለጉ ያስገቡኝ ከፈለጉ እንትን ይብሉ ብዙም አይቦቀኝም አይበርደኝም ያ ታደርጉ ትላላችሁ እናንተ እንግዲህ ቲክቶክ ላይ ጥሩ የሚሰሩትን ሰዎች መሸለም ጥሩነቱ ምንድነው ጥሩ የሚሰሩ ሰዎች ይበረታታሉ አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር ማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ እኔ አንዳንዶቹ በጣም ያሳዝኑኛል ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ምን ሊሆን እንደሚችል አልገመቱም ነገ የምትሰደብበትን ነገ የምትወቀስበትን ከትልቅ ማዕረግ የምታንስበትን መጥፎ ነገር ዛሬ ላይ ማድረግ ማለት ነው እነዛን እንግዲህ ገሸሽ ያረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት እናመጣ በስነ ምግባር ጥሩ የሆኑ ሰዎች እናፈራለን አለበለዛ ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል ያኔ ትውልድ ይበላሻል እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ በእኛ በኩል እኛ ኢንዶርስ አድርገናል ባላደራው መልእክተኛው እናንተን መሸለም ጥሩዎችን ማብዛት ነው አይደለም እንዴ ዋሻው እንዴ በስንብት የምትለው ነገር ካለ ድል አመቻችልን እሺ ሳይፉዬ በመጀመሪያ ደረጃ አመሰግናለሁ ሌላው ደግሞ አንተን በዚህ በደግነት ስራ ከማውቃለሁ ብዙ ልታይ ልመስገን ማትል አይነት ሰው ነክና እናንተ ያላችሁ እኛ የደግ መስፈርት ኑሮን እዚህ ቦታ በመቀመጣችን በጣም ነው ማዝነው ያው አንዳንዴ እቺ ቲክቶክ ምናን ስላገዘችን ከሰው ደረስንና በዚህ አጋጣሚ በመትሰራው ስራ በሙሉ በርታ እግዚአብሔር ከጎን ይሁን ማለት ፈልጋለሁ አሜን ብያለሁ ልጅ ከዛው ሰው በጣም ግር ያለው ምንድነው ትክክለኛ አካውንትክ የኔ አካውንት ሰው ግር ያለው ነው ምን ያህል ተከታዮች አሉ አዎ አንደኛው 1.7 ሚሊዮን አካባቢ ያለው ነው ሁለተኛው ደግሞ ዋርኒንግ ምናምን እየሰጠኝ ስለሆነ እንዳይዘጋ ብዬ ሁለተኛ 180 ምናምን ሺህ አካባቢ 87 ለዛ አካባቢ ያለው አለ ከዛ የፌስቡክ ደግሞ የፌስቡክ አካውንቴ ወደ 780 ሺህ ምናምን አካባቢ እስካሁን እስከዚህ ድረስ የኢንስታግራም አካውንት 164 ሺህ እንደዛ አካባቢ አሁን እስካለንበት ድረስ ያለ ነው ፌስቡክም ላይ ኢንስታግራምም ላይ ሁለተኛ አካውንት የለኝም አንድ አካውንት ነው ያለኝ ከዛ ውጭ የስልክ ቤት አካውንት አለኝ የራሴ የምሰራባት የግል አካውንት ማለት ነው እንትኖች የማስተዋወቅበት ምርጥ የምትሸጠው ከዛ ውጭ ከነዚህ ውጭ ባለው አግባብ ሰውንም ኮንታክት ላደርግ የምችለው 1.7 ሚሊዮን ባለው አካውንት ብቻ ነው ካልሆነ እኔ ማናችሁም እኔ አይደለሁም ከዛ ውጭ የሚያነጋግራችሁ ማንም ሰው
እኔ አይደለሁም ወይም ደግሞ በግል ቁጥሬ ወይም ድምጼን እስካልሰማችሁ ድረስ እኔ አይደለሁም የሚለውን መናገር ፈልጋለሁ። እስከዛሬ የተጎዳሁበትም ራሴን መከላከል ባለመቻሌ ነው። ፊት ለፊት ስለማልወጣ ይሄን ብዬ መናገር አልቻልኩም እና ሌቦች ተጠቀሙበት በብዙ መንገድ እና ከዚህ ውጭ እኔ ምንም አይነት አካውንት የለኝም። እኔ ከሄድኩ በኋላ ሰዎችን ከሄድኩ በኋላ ገንዘብ አስገቡ እንደዚህ ያሉ ልል አልችልም። እንደዚህ ይሄ ደግሞ ለተረጂዎች ነው ልል አልችልም ፈጽሞ። እኔ ጋር እንዴ ሰጠን ድጋሚ አንገናኝ ያበቃል ግንኙነታችን። ከዛ በኋላ የሰው ድርሻ ነው ማገዝ። ምክንያቱም ካሁን በፊት ባላደራው መሰለኝ መቅዶኒያ የመጣው ባላደራው። አዎ በነገራችን ላይ መቅዶኒያም ከነዚህ ልጆች ተጠቃሚ ነበረ። ምንድነው ለደግነት ነው የሚንቀሳቀሱት። በዙሪያ ያሉ ሰዎችን አሰባስቦ በጊዜው እኛ ስቱዲዮ ድረስ በመምጣት ማንነቱን ሳይገልጽ የግማሽ ሚሊዮን ብር ከሰዎች የሰበሰበውን ገንዘብ ለመቅዶኒያ አእምሮ ህሙማንና አረጋውያን ያበረከተ ነውና ባላደራውንም መልእክተኛውንም ማመስገን ግድ ይላል። በእናታችሁ መንፈስ የሚረብሽ ወይ ደግሞ ጥርጣሬ ውስጥ የሚከት ሰዎች እንዳልሰሩ የሚያደርግ ሐሳብ እኔ በዚህ ሰይጣን እንጂ እግዚአብሔር ይከብራል ብዬ አላስብም። ስለዚህ ጥሩ የሚሰሩ ሰዎችን እናበረታታ፣ ሐሳብ እንስጣቸው። ምክንያቱም አሁን እኮ በጣም ብዙዎች ህይወታቸው ተቀይሯል። እኛ እናድርግ የሚያደርጉ ሰዎች እንኳን ያን እንዲያደርጉ እንኳን ለምን አንፈቅድላቸው? እና ከዚህ አንፃር በእርግጠኝነት ነው እንግዲህ ባላደራው ወደ ደግነቱ ይመለሳል ብዬ አስባለሁ። የሰይፉ በኢቢኤስም እንግዳ የሆነው መልእክተኛው በደግነት ስራ ውስጥ መመላለሱን እቀጥላለሁ ማለቱ በጣም አስደሳች ነው። ምስኪኖችን ማገዝ ስንችል መረዳዳት ስንችል የችግራችን መጠን እየቀነሰ ይመጣል ነው እና ሰይጣንን የሚያሳፍር ስራ ለመስራት እናብር። ከመሰነባበታችን በፊት ምስጋና የምታመሰግነው የተለየ አካል ካለ? እሺ እዚህ ሁሉ ለመድረስህ ከእግዚአብሔር ቀጥሎ ሰዎች አሉ ከጎናችን እና እናቴ ትልቁን ድርሻ ትወስዳለችና እግዚአብሔር እድሜ ጤና ይስጥልኝ። እሷ ከሌለች እኔ እዚህ ምድር ላይ ይሄ በስጋ እንትን የምለው ሰው የለም ብዬ ነው ማምነውና ታስፈልገኛለች። ጸሎት አድርጉልኝ የኢትዮጵያ ሕዝብ ሙሉ ለሙሉ። ከዛ ውጭ መላው የኢትዮጵያን ሕዝብ በዚህ ስራ ላይ ሰፖርት የምታደርጉኝ ዛሬ እዚህ ላይ ተቀምጬ እኔ አሁን እንደዚህ እኔ ነኝ እርዳታ አድራጊው አይነት ነገር ያለው ይዘት ቁጭ ብዬ ሳወራ ከጀርባ የሚልኩልኝ ሰዎች አሉ። ገንዘብ የነሱን ገንዘብ ነው አምጥቼ የማደርሰውና ከነሱ በላይ ደግነት የለም። አይታወቁም እነዛ ሰዎች ፊታቸው ማን እንደሆነ እንኳን አይታወቁም እና እነሱን ከልብ አመሰግናለሁ። ሐሳቤ እንዲሞላ አሁን ማድረግ የምችለውን በሙሉ እንዳደርግ የረዱኝ ሰዎች ናቸውና እግዚአብሔር ያክብርልኝ ሁላችሁንም። ከዛ ውጭ ሁሉንም በዚህ ስራ የተሳተፋችሁ በሙሉ እዚሁ ቲክቶክ ላይ የምታቁኝ የምታበረታቱኝ ሁላችሁንም እግዚአብሔር ያክብርልኝ። አመሰግናለሁ። ስነ ጊዮርጊስን አመስግናችሁ ሸኙት። በጣም እናመሰግናለን።